በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋእስት ወንጉሰ ነገስት አምላከ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወነጽየውአከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምን ናስተበቁአኪ ማርዌን አዊ ተማሄፀነ ብኪ በእንታና እምኪ ወያቄም አውኪ ማህበረነ የውም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኪው መድኃኔ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልድ ለእለ ይፈርህዎ ገብረ ኃይለ ምዝራይቱ ወዘረዎሙ ለእለ አብዩ ህዲና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሩ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ውዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽሕ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ በቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዳድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከጸናች ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል፣ ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። መሐለ እግዚአብሔር ለዳዊት በጽድቅ ወይኔስህ የማያደርገውን የማይናገር የተናገረውን የማያስቀር እግዚአብሔር ለዳዊት እንዲህ ብሎ ማለ። ወይኔስህ በተናገረው የማይጸጸት ሰው የሆነ እንደሆነ መጠጥ አስክሮኝ ሰው አገብሮኝ ይላል ብሎ ይጸጸታልና። እስመ እምፍሬ ከርስከ አነብር ዲበ መንበርከ ከአብራክ የተከፈለ ሰሎሞንን በዙፋን ላይ አነግሣለሁ ብሎ እንደተናገረ ተናግሮለታልና ስለተናገረለት ምን ነው ይህማ የተነገረ ለሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና። አንድም ሰሎሞን በስጋ በግዘፍ በጸጋ የነገሰባቸውን ጌታ በነፍስ በርቀት በባህሪ ይነግስባቸዋልና። አንድም የጌታ መንግስቱ መንበርከ እግዚኦ ለዓለመ ዓለም ብሎ በተናገረለት በስልጣን ነውና። አንድም የጌታ መንግስቱ ስሜ ወለቴ ወሬ ዋጽሜ እዝነኪ ብሎ በተናገረለት ጌታ ነውና። አንድም ጌታ ነገሰ መባሉ በስጋ ዳዊት ነውና ዲበ መንበረ ዳዊት ተጸነ መንግስቱ ያለው ነው። እዚችም ላይ ትንሽ ሁለት አይነት ሐሳቦች መስጠት እንፈልጋለን ወገኖቻችን። የመጀመሪያው የማያደርገውን የማይናገር የተናገረውን የማያስቀር ይሄ የእግዚአብሔር አንዱ መገለጫው ነው። ሰዎች በተለያየ ምክንያት ብዙ ቃል ሊገቡ ይችላሉ።
እኔም እናንተም በህይወታችን እኮ ይህን እናደርግላችኋለን ያንን ሰጣችኋለን ብለው ቃል ገብተውልን እንደ ጉንበን ነው እንደ ትቢያ በነው እንደ አበባ ረግፈውና እንደ አቧራ ተራግፈው የቀሩ ሰዎች አሉ። በሁለት ምክንያት፣ አንደኛ መጀመሪያ ያላቅማቸው በመናገራቸው፣ ሁለተኛ ደግሞ ይሆናል ይሳካል አደርገዋለሁ ብለው በቅንነት ተናግረውት አቅም አንሷቸው፣ እጅ አጥሯቸው፣ ቦታ ወስኗቸው፣ ጊዜ ገድቧቸው ይህን የማያደርጉ ሰዎች አሉ። እግዚአብሔር ግን የማያደርገውን ተናግሮ ተናገረውንም ሳያደርግ የቀረበት ጊዜ የለም። የሚገርመው እሞታለሁ እሰቀላለሁ ሰው ሆናለሁ ብሎ ለአዳም ቃል ገብቶ ነበረ። ወደ ሞት ነው የመጣው። መቼም ክርስቶስ ከሰማይ ወደ ምድር ሲመጣ ለሞት ለስቅለት እንደሆነ ያውቀዋል። ብዙዎቻችን የምንወለደው ከተወለድን በኋላ ክፉ ነገሮች ያጋጥሙናል እንጂ እናትና አባቶቻችን ሲመረቁም እኛም ስንወለድ እንትፍ ተብሎ ተመርቀን የመጣ ነው እንድንሾም እንድንሸለም በሀብት በጤና ደስ ብሎ እንድንኖር ነው። ክርስቶስ ግን ሳይወለድ ሞቱ ሳይጸነስ መሰቀሉ ሳይመጣ መከራው የተነገረለት በብሉይ ኪዳን አስቀድሞ በሐዲስ ኪዳን የሚገጥሙን አናግሮ የመጣ አንድ ጊዜ ተናግሬዋለሁ ልምጣ ብሎ ብቻ ሳይሆን መጀመሪያ የማያደርገውን አይናገርም። እስመ እንፍሬ ከርስከ አነብር ዲበ መንበርከ እግዚአብሔር ለዳዊት ከፍሬ ከአብራክህ በዙፋኑ ላይ አስቀምጥልሃለሁ ዘርህን በዙፋንህ ተካልሃለሁ ብሎ ነግሮታል። ይሄንን ሊቁ ለክርስቶስ አመጥቶ ተናግሮታል። በብሉይ ኪዳን ያለች እያንዳንዷ ምዕራፍ እያንዳንዷ ቁጥር እያንዳንዱ ነቁጥና ነጥብ ሐዲስ ኪዳን የምታመለክት ናት። አሁን ለዳዊት በዙፋን ላይ ያስቀምጥልሃል ያለው እግዚአብሔር ሰሎሞንን ነው። ከሐዲስ ኪዳን ጋር ምን አገናኘው ካለ አንድ ሰው እንደ ሰሎሞን የተባለው ዳዊት የተባለው በብሉይ ኪዳን ዳዊት ነው። በሐዲስ ኪዳን ግን የክርስቶስ አባት ነው። ዳዊት የሰሎሞን አባት አይደል፣ ለጊዜው የሰሎሞን አባት ነው። ፍጻሜው ግን የማን አባት ነው? የክርስቶስ አባት ነው አይደለም? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመለከቱ ወልደ ዳዊት ወልደ አብርሃም የዳዊት ልጅ የአብርሃም ልጅ ተብሏል። ስለዚህ ክርስቶስ በቅርበት የሰሎሞን በርቀት የክርስቶስ አባት ነው ማለት ነው። ስለዚህ አባቶቻችን በሰሎሞን በኩል ስለ ክርስቶስ ነው እየተናገረ ያለው መጽሐፉን። እዛም በብሉይ ኪዳን ኢያሱ ማነው ሙሴ ነብይ ያነስለ ከሙ እግዚአብሔር መሐዊክሙ ዘከማየ እንደኔ ያለ ነብይ ያስነሳላችኋል እንደኔ ያለ አለቃ መሪ ያስነሳላችኋል ብሎ በዘዳግም 18 ላይ የተነገረውን በሐዲስ ኪዳን በሐዋርያት ሥራ ላይ ቅዱስ ጴጥሮስ እንደ ኢያሱ የተባለው በሐዲስ ኪዳን እኮ ክርስቶስ ተተክቶበታል ብሎ ተነግሯል። ስለዚህ ብሉይ ኪዳን ውስጥ ያሉ እያንዳንዳቸው ጥቅሶች ስራቸው እዛ ሲሆን ጫፋቸውን መፈለጊያ መቼም አንድ ዛፍ ታውቃላችሁ ዛፍ ስሩ አስፈላጊ ነው ቅርንጫፉ ግንዱ አስፈላጊ ነው ግን ፍሬውን ምን በላው እኮ የቅርንጫፉን ነው አይደለም ስሩ ባይኖር ፍሬ አይኖርም ግን ፍሬውን ያስገኘው ስሩ ነው ብለን ደግሞ ስሩን አንበላም። ስለዚህ ብሉይ ኪዳን ስር ነው ግንድ ነው ሐዲስ ኪዳን ቅርንጫፍ ነው ሌሎች ምስጢራት ደግሞ የቅርንጫፉ አበቦችና ፍሬዎች ናቸው ማለት ነው። ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ከመ እምኔሁ ይትወለድ ክርስቶስ በሥጋ ክርስቶስ ከእሱ በሥጋ እንደሚወለድ ያመነ ሰባፊን ቆን ተወክፍዎ እንዲል ፈቀደ ይህስስ ወይርከብ ማኅደሮ ዘእግዚአብሔር ቃል ያ በአካላዊ ቃል የሚወለድባትን የሚያድርበትን ቦታ ለማግኘት በትጋት ፈለገ መረመረ ወፈጸመ ዘንተ በአብይ ትጋህ ትንቢትን በሚገልጥ ሱባኤን በስጋዌን በሚያስፈጽም በመንፈስ ትንቢትን በሚያስፈጽም ምስጢርን በሚገልጥ በመንፈስ ቅዱስ ተግቶ ፈለገ። ወእምዝ ጸርሃ በመንፈስ በመንፈስ ቅዱስ ተገልጦለት አሰምቶ ተናገረ። አሁን በሱ ጩኸት ኑሮበት አይደለም ጮሆ የተናገሩት ከሩቅ እንዲሰማ ንግግሩ እስከ ዕለተ ምጽአት ደርሶ ጽንፍ እስከ ጽንፍ ደርሶ እስከ ዕለተ ምጽአት በሁሉ ዘንድ ሲነገር መኖሩን መናገር ነው። እሺ ወይቤ እንዲህ ብሎ ናሁ ሰማዕናሁ በኤፍራታ በበረት ተጥሎ በጨርቅ ተጠቅሎ በግዕዘ ሕፃናት ሲያለቅስ ሰማ ነው ብሎ ተናገረ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ እኛን ለማዳን በውስጧ የያዕቆብ አምላክ የተወለደባት የያዕቆብ ቤት ማደሪያ ይቺ ቤተልሔም ናት ብሎ አሰምቶ ተናገረ። ይህስ እንደምን ነው ቢሉ ዳዊት አግን ኢያቡስዮንን ጠላቶቹን አጥፍቶ በዋንዛ በዘግባ በተሰራ በወርቅ በዕንቁ በተንቆጠቆጠ ቤተ መንግሥት ኑሮ ተቀምጦ ሳለ ነቢዩ ናታን ነው ጠላት ጠፍቶለታል እንኳን ደስ ያለህ ልበለው ብሎ ቢመጣ
አዝኖ ተክዞ አገኘው። ምን ነው ጥላት ጠፍቶልሃል ብዬ ደስ ይበል ልል ብመጣ አዝነሃል ተክዝሃል አለው። እኔ ያላዘንኩኝ ማን ይዘን? እኔ በዋንዛ በዘግባ በተሰራ ቤት በብር በወርቅ በተንቆጠቆጠ ቤተ መንግስት እየኖርኩኝ የአምላኬ ታቦት ሙሴ ባሰራው አሮጌ ድንኳን ተቀምጣ አለው። ናታንም እግዚአብሔር ዳዊትን ይወደዋል አይነቅፍበትም ብሎ ታዲያ አትሰራም ብሎታል። ይህስ እንደ አይሆንም ሱባኤ እንግባ ብለው ውርጭ እንደ በረዶ ከሚፈላባት ፀሐይ ከጸናበት ሱባኤ ገቡ። ለናታን ዕለቱን ተገልጦለት አኮ አንተ ዘትነድቅ ሊተ ቤተ አላ ወልድከ ዘየወፅ እምኀቄከ ውእቱ ይነድቅ ይሐንጽ ሊተ ቤተ ብሎ ተናግሯል። ለዳዊት ግን ደገኛው ምስጢረ ሥጋዌ ተገልጦለት ናሁ ሰማዕናሁ በኤፍራታ ወረከብነው ውስተ ኦመ ገዳም ብሎ በቤተልሔም በበረት መወለዱን በጨርቅ መጠቅለሉን በግዕዝ ሕፃናት ማልቀሱን አመስጥሮ ተናግሯል። ለጌታ ጥቂት ሲሹ ብዙ መግለጥ ልማድ ነው። ዳንኤል የሚጠትን ነገር ሽቶ ሱባኤ ቢገባ ደገኛው ምስጢር ተገልጦለት መቅደስ ትታነጽ ከክርስቶስ ወምዝ ትትመዘበር ብሎ እንደተናገረ እዝራም የሚጠትን ነገር ሽቶ ስጋዌ ሱባኤ ቢገባ አንበሳ ጓላ አንበሳ ወፃ እምገዳም ብሎ ስጋዌ ተገልጦለታል። የምስጢረ ነገር የመንግስተ ሰማያትም ነገር ተገልጦለት እስከ ማእዜኑ ዝንቱ አብይ ብሎ ተናግሯል። ጥቂት ለምኑት ብዙ የሚገልጥ ጌታ በጥቅሉ እንደውዝችም ላይ ትዝ ብሏቸው እንድታልፍ በብሉይ ኪዳን ሁለት ትልልቅ መጻሕፍት አሉ ዋና የሚባሉ ሁሉም ትልልቅ ናቸው። ግን በተለይ ትንቢተ ኢሳይያስና መዝሙረ ዳዊት የብሉይ ኪዳን መጻሕፍት አውራ ናቸው ይላሉ አባቶቻችን። የብሉይ ኪዳንን ሐሳብ ጠቅለው ያዙ። በተለይ መዝሙረ ዳዊት 150 ነው። ከ150ው ዳዊት ይህን አልተናገረም የሚባለው ነገር የለም። ከክርስቶስን ከጽንሰቱ እስከ ልደቱ፣ ስለ እመቤታችን ከጽንሰቷ እስከ ልደቷ፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ሞት፣ ስለ ሕይወት፣ ስለዚህ ዓለም፣ ስለሚመጣው ዓለም፣ ስለ መሾም፣ ስለ መሻር፣ ስለ ሕፃንነት፣ ስለ ወጣትነት፣ ስለ ሽምግልና፣ ስለ ትርፍ፣ ስለ ኪሳራ፣ ስለ ሐዘን፣ ስለ ደስታ እንደው ዳዊት ምን አልተናገረም ብለን የምናልፈዋለን። 150 የዳዊት መዝሙር ማለት መጽሐፍ ቅዱስ ሲጠቀለል እንደው ሌላው መጽሐፍ ቅዱስ ሲቅርብኝ ደክሞኛል የሚል ሰው ካለ መዝሙረ ዳዊትን ብቻ ቢያነብና ቢተረጉም ሁሉን ነገር ያገኛልና ዳዊት እንግዲህ የትልቅ ምስጢር ተገለጠለት። እንግዲህ ይሄ ልብ አድርጉ። ቤተ መንግስት ነው ያለው፣ በዙፋን ላይ ነው ያለው። አገረ ገዥን ሀገር አስተዳዳሪ ንጉሠ ነገሥት ነው። ነገር ግን የድሮ ነገሥታት ቤተ መንግስታቸውን ከቤተ መቅደሱ ሕገ መንግስታቸውን ከመጽሐፍ ቅዱሱ ልቦናቸውን ከእግዚአብሔር ጋር ያገናኙ ስለነበሩ ኃላፊነት የሚሰማቸው ስለነበሩ ነቢይም ሆነው ንጉስም ሆነው ነቢይ ሆነዋሉ፣ ጥበበኛ ይሆናሉ። እና ይህን በሌላ ጊዜ እንነግራቸዋለን። ጠቆም አድርጎ ለማለፍ ያህል ነው። ካይበ ይቤላ ካልእም ነቢያት ካይበ ለነገሩ ካል ለሰውየው ነው። ካይበ ለነገሩ ካይበ ሁለተኛም ከነቢያት አንዱ ሚክያስ እንዲህ ብሎ ተናገረ። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ፣ አንቺ የኤፍራታ ዕፃ የምትሆኝ ቤተልሔም የይሁዳ ነገሥታት ከነገሱባቸው አይሁድ ብትበልጭ እንጂ አታንሽም ብሎ ትንቢት ተናገረ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል፣ እስራኤል ዘሥጋን የሚጠብቃቸው ንጉሥ ካንቺ ይወለዳል በአንቺ ይነግሳልና ኢትቲሃቲ አታንሽም። የይሁዳ ነገሥታት ከነገሱባቸው ሌሎች መንደሮች፣ ሰፈሮች፣ ሀገሮች ብትበልጭ እንጂ አታንሽም አለ። ነቢዩ ሚክያስ ነው። ሌላ ቦታ አስተምሮ ሲመለስ ቤተልሔም ደረሰ። ተፈታ፣ ቋያ በቅሎባት አራዊት ሰልጥነውባት አገኘ። እንዲህ እንደተፈታሽ ቋያ እንደበቀለብሽ አዕዋፍ አራዊት እንደሰለጠኑብሽ አትቀሬም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጠኑብሻል፣ የነጋሪት ድምፅ ይሰማብሻል ብሎ ትንቢት ተናግሯል። ይህም አልቀረ ዘሩባቤል ነግሶባት ድንኳን ተተክሎባታል፣ የነጋሪት ድምፅ ተሰምቶባታል፣ እስራኤል ገብረውባታል ነው። አንድም አንቺ የኤፍራታ ዕፃ የምትሆኝ ቤተልሔም በይሁዳ ካሉ መንደሮች አገሮች የይሁዳ ነገሥታት ከነገሱባቸው ሀገሮች አታንሽም አለ።
እስመ እምኔኪ ይወፅእ ንጉሥ እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ ባንቺ ይወለዳልና ነው። ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት የመላእክት ምስጋና ተሰምቶባታል። እስራኤል ደጅ እንደጠኑባት ሰብአ ሰገል ደጅ ጠንተውባታልና ነው። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ ቤተ ህብስት እመቤታችን በይሁዳ ከነገሱ ነገሥታት ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይሬዮም ለሕዝበ እስራኤል እስራኤል ዘነፍስን የሚጠብቅ ንጉሥ ክርስቶስ እምኔኪ ካንቺ ሥጋ ካንቺ ነፍስ ብኪ ባንቺ ማሕፀን ይወለዳልና ነው። የብርሃን ድንኳን እንደተተከለባት በማሕፀኗ ጌታ አድሮባታል። ኦዝ ነገር ለእሉ እለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ ኦዝ ነገር ለእለተነበዩ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሁነው ለተናገሩ ለዳዊት ለሚክያስ አንክሮ ይገባል። አንድም እንዳንድ ልብ ተናጋሪ እንዳንድ ልብ መካሪ ሆነው ዳዊት ሚክያስ ለተናገሩት ነገር ምን ይረቅ ምን ይጠልቅ አንክሮ ይገባል። አንድም ለዛ አስተናገረ ሚክያስ ዳዊትን በቦታ በጊዜ ሳይገናኙ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ አድርጎ ይህን ምስጢር ላናገረ መንፈስ ቅዱስ አንክሮ ምስጋና ይገባል። ሎቱ ስብሐት ምስለ ኄር አቡሁ ወመንፈስ ቅዱስ እምይእዜ ወእስከ ለዓለም ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ዛሬም ዘወትርም ለዘላለም ምስጋና ይገባዋል ተገባው። ሰአሊ ለነ ቅድስት ከአብ ከመንፈስ ቅዱስ ጋር ዘወትር ምስጋና ከሚገባው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ዳዊት ዘነግሰ ለእስራኤል ዳዊት ዘነግሰ ለእስራኤል ለእስራኤል ዘሥጋ የነገሰ ዳዊት ለበጎ ነውና ለአለ ለክፉ ቢሆን በይሆን ነበር። ወያነግስ ብእሴ መደለው በእንተ እከየ ሕዝቡ እንዲል አመ ይትነስኡ ላዕሌሁ እልዋን አመ ይትነስኡ ላዕሌሁ እልዋን ፍልስጤማውያን በጠላትነት በተነሱበት ጊዜ ፈተወ ይስተይማየ ማዘቅተ ቤተልሔም ማዘቅተ ከቤተልሔም ምንጭ ውሃ ሊጠጣ ተመኘ ወደደ ሻ። ፍልስጤማውያን በጠላትነት ተነስተው በቤተልሔም ዙሪያ መሸጉ። ዳዊት ዛሬ ታመምኩና የጠላት መጫወቻ ሆንኩኝ ብሎ ተበሳጨ፣ ተቆጣ። አድኖን ኤልያና ኢያቡስቴ አንድም የእሱ ያለበት ውሃ የኩሬ የቤተልሔም ውሃ የምንጭ ነውና ከኩሬም ውሃ የምንጭ ውሃ ይጣፍጣልና፣ አንድም የቤተልሔም ውሃ ያደገበት ነውና ያደጉበት ውሃ ትዝ ትዝ ይላልና ነው። አንድም የቤተልሔም ውሃ ፈውስነት ያለው ውሃ ነው፣ እንደ ልደታ ውሃ። ጎንደር ያለችው ልደታ ነው። ምክንያቱም ይህን ትርጓሜ የተረጎሙ አብዛኞቹ ሊቃውንቱ ከአራቱ ማዕዘን የመጡ ናቸው። እውነቱን ለመናገር ቦታውን ለማየት ነው። ይህን በዚህ በኩል በእውነት በጣም መመስከር ያስፈልጋል። ጎንደር እንዲያው ልክ ከአራቱ ማዕዘን እንደ ገበያ እንደ ሐኪም ቤት መቼም አንድ ሐኪም ቤት ከምስራቅም ከምዕራብም ከሰሜንም ከደቡብም የተለያየ ቋንቋ የሚናገር የተለያየ የኑሮ አቅም ያለው የተለያየ እውቀት ደረጃ ያለው የተለያየ ፖለቲካ አመለካከት ያለው አንድ ሐኪም ቤት ይታከማል አይደለም። ጎንደርም ከትግራይ ካጠገቡ ከትግራይ ከወሎ ከጎጃም ከወዲህ ከሸዋ ከወለጋም ካሩሲ ከየትም ከመላው ኢትዮጵያ የመጡት ሁሉ ሊቃውንት ሂደው እዛው ተምረው እዛው በእውነቱ ከየት መጣችሁ እነማን ናቸው ሳይባሉ ህዝቡ የጎንደር ህዝብ ከሚበላው ቆርሶ ከሚለብሰው ቀዶ ያቆያቸው ናቸው። እነዛ ሊቃውንት የአካባቢውን ጠባይ በማጥናት የቤተክርስቲያናቸውን ልክ በማወቅ ትርጓሜውን ተርጉሙ እና ሲተረጉሙ ለዛ አካባቢ እንዲመቻ። በነገራችን ላይ ትርጓሜ ማለት የበሰለ የቆየ የከረመ ስብከት ማለት እኮ ነው፣ ሌላ ነገር እኮ የለውም። እና እነዚያ ሊቃውንት አካባቢያቸው አሁን የልደታ ውሃ እዛው ጎንደር ያለችው ልደታ ናት። ውሃዋ ጸበልነት ያላት ፈዋሽነት ያላት ናት። እና ሩቅ ያለችውን እስራኤል ሀገር ያለችውን የቤተልሔምን ውሃ ለማስረዳት አጠገባቸው ያለውን የልደታ ውሃ ጠቅሰው ተናገሩ። በእውነት እንደው ሊቃውንቱ ምጡቃን ረቂቃን ናቸው። በረከታቸው ይድረሰንና በዚህ በኩል እንደው ያ አካባቢ ለጉባኤው ለትምህርቱ የዋለው ውለታ ቀላል አይደለም ማለት ነው። እሺ ፍጡነ ተንስኡ መላእክት ተሃራሁ የማን ጌታ ውሃ እያለ ይሞታል?
ውሃ እያለ ይሞታል ብለው አድኖን ኤልያና ኢያቡስቴ ይባላሉ። ዘገራቸውን ነጥቀው ባጭር ታጥቀው ረዋታቸውን ይዘው ተነስተው ሄዱ። ወተቃተሉ በውስተ ትዕይንተ ዕለዋን ባላውያን ከተማ ከፍልስጤማውያን ጋር ተዋጉ። መዋጋትስ የለም። ከሩቅ ሲመጡ አይተው እነዚህ እነማን ናቸው ብለው ጠየቁ። እነዚህማ አድኖን ኤልያና ኢያቡስቴ የዳዊት የጦር አበጋዞች ናቸው ብለው ነገሯቸው። እነዚህስ ሳይገሉ አይሞቱም ሳይጥሉ አይወድቁም ብለው የወንድ በር ለቀውላቸው ሄደው ውሃውን ቀርተው አምጥተውለታል። ወአምጽኡ ሎቱ እተ ማየ ዘፈተወ ይስተይ ይጠጣ የተመኘውን የወደደውን የፈለገውን ውሃ አመጡለት። ወሶበሬ ውእቱ ጻድቅ ከማጡ ወመጠው ነፍሶሙ ለቀትል በእንቲአሁ ሰውነታቸውን ለሞት ለመከራ አሳልፈው ሰጥተው እንዳመጡለት ባየ ጊዜ ከአወ ውእተ ማየ ይህን መጠጣት የእናንተን ደም መጠጣት ነው ብሎ ከአወ ውእተ ማየ ውሃውን አፈሰሰው። ወኢሰት የምኔሁ ወይሰት የምኔሁ ዕዳ በደል ይሆንብኛል ብሎ ከዛ ውሃ አልጠጣም። ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ወእምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ጽድቅ ሆኖ ተቆጠረለት። ከጽድቅ ገብቶ ተቆጠረለት ነው። ይህስ በዘመናችንም ተደርጓል። በገዳመ አስቄጥስ ነው። ከአሃው አንዱ ታሞ ትኩስ እንጀራ ትኩስ ወጥ ማን ባመጣልኝ ትንሽ ቀምስ ነበር ብሎ ተመኝቷል። የማን ወንድም ትኩስ ወጥ ትኩስ እንጀራ እያለ ይሞታል ብሎ ከአሃው አንዱ ባጭር ታጥቆ ሽብዳውን ነጥቆ ተረንተሩን ይዞ ወደ ከተማ ሄደ። የሁለት ቀን የሶስት ቀን ጎዳና ነው። በመካከል በርበሬ የሚባል ነፍሰ ገዳይ ሽፍታ የሰፈረበት ነው። ሂዶ አምጥቶለታል። በተአምራት ትኩስ እንጀራ ትኩስ ወጥ እንደሆነ ደርሷል። ብላለው ምን ነው አንተ ይህን የሴት ፊት አይተህ አታውቅ፣ የሴት ፊት አይተህ የሴት ድምፅ ሰምተህ የማታውቅ አንተ ድቀት ቢያገኝ በመንገድ በርበር ይዞ ቢገልህ ቀርተህ አልነበረም ብሎ አልበላም ብሏል። እምቢታ ከእምቢታ ሲያነጻጽር ነው እንጂ ይህስ ተገልግሎ ቀምሷል ነው። እንግዲህ እንደው እዚችው ላይ ምእመናን ወይም ደግሞ ሰሚዎች በቤተ ክርስቲያናችን ምንኩስና ብሕትውና የሚባል የተከበረ ሙያ አለ፣ ስራ አለ። እውነቱን ለመናገር አባቶቻችን ስለ ምንኩስና ሲናገሩ ምን ይላሉ? እግዚአብሔር ለሰው 4 ጊዜ ሕግ ሰጥቷል ይላሉ። የመጀመሪያው ከአዳም እስከ ሙሴ ያለው ሕገ ልቡና ይባላል። በብራና የተጻፈ በወረቀት የተጻፈ አድርግ አታድርግ ፈጽም አትፈጽም የሚባል ምዕራፍ ቁጥር የማይጠቀስለት ህሊና አእምሮ ልቡና የሚጠቀስበት በአእምሮ ጠባይ የሚታወቅ ሕግ ነበር። ያ ሕገ ልቡና ይባላል አይደለም ላለም። ሁለተኛው ከሙሴ እስከ ክርስቶስ ያለው ደግሞ ሕገ ኦሪት ይባላል። ይሄ በብራና የተጻፈ እንደውም ምን ይላሉ አባቶቻችን? የልቡናውን ወደ ብራና አዛወረ ይላሉ አባቶቻችን። እና መጽሐፍ ተሰጥቷል። ያ ሕገ ኦሪት ይባላል። ያ ግደል አትግደል አድርግ አታድርግ የሚባል በዋናነት 10ቱ ቃላት ደግሞ እንደመነሻ አድርገው የተጻፉ ጥቃቅን የማስፈጸሚያ ደንቦች ሕጎችም አሉ በኦሪት ውስጥ እዛ ማየት ይቻላል። ሶስተኛው ደግሞ በክርስቶስ ጊዜ የመጣው ደግሞ ሕገ ወንጌል ነው። ሕገ ፍጻሜ ይላታል። እንደውም ይህቺ የመጨረሻዋ የፍቅር ሕግ ኦሪት ሕግ ናት። ይቺ ግን የፍቅር ሕግ ናት ወንጌሏ። እንግዲህ በዚህ ስለ ወንጌል በሌላ ጊዜ ማብራሪያ እንሰጥበታለን። ሶስተኛው ሕግ ነው። አራተኛውና ደግሞ ፍጹም ሕግ የሚባለው ደግሞ ምንኩስና ሕገ መላእክት ነው ያለው አባቶቻችን። እንግዲህ መላእክት እንደምታውቁት ይሄ ማግባት፣ መጋባት፣ መውለድ፣ መዋለድ፣ ስጋዊ ጣጣ ዝክንትል ጣጣ ፈንጣጣ የለባቸውም። እኛ ዛሬ መከራ ነው ያገባ ነው እንዴት እንደምንፈታ ጨንቆን ስቃይ ላይ ነን። ያላገባው ማን ላግባ እያለ ስቃይ ላይ ነው። ያተረፈውም የከሰረውም የተሾመውም የተሻረውም የጠገበውም የተራበውም ያጣውም ያገኘውም እኩል በሚያቃስትበት ዓለም ውስጥ መላእክት የሁሉ ጣጣ አይመለከታቸውም። ስለዚህ አንድ ሰው ሲመለኩስ ማይበረ መላእክት ውስጥ ነው የሚገባው። እንዲያውም ምድራውያን መላእክት ነው የሚባሉት አይደለም፣ ምድራውያን መላእክት ናቸው። ይሄ ወደዛ አመጋገቡ በዚህ ጉዳይ ላይ ቤተክርስቲያኒቱ አንደኛ ፍትሐ ነገሥት በሚባለው መጽሐፋችን በ10ኛው አንቀጽ ላይ መነኮሳት ምን ይልበሱ
የት ይኑሩ ምን ይብሉ እንዴት ይኑሩ የሚለው እኮ ዝርዝር ጉዳይ ተጽፏል አይደል እናንተ ሊቃውንት ተመራችሁ አይደል በሚገባ እዛ ላይ በሚገባ ተጽፏል የአበምኔቱ ምኔት ማለት ገዳም ነው አለቃ አብ ማለት አባት ነው የገዳሙ አባት የገዳሙ አስተዳዳሪ እናንተ በመታውቁት ሊቀ መንበር ብለን ወስደው እንችላለን ያለሱ ፈቃድ የትም ሄደ ሁለተኛ ሲበሉም ሆዳቸው እስኪቀበተት ጭንቅጭንቅ እስኪላቸው አይበሉም ጊዜ ወስን ምግብ ክፈል ነው የሚለው መጽሐፉ እንዲያውም እዚህ በመጽሐፍ መነኮሳት ላይ የሚገርመው ነገር ሁለት መነኮሳት መንገድ ላይ ሄደው ደረቁን ይበላል አንዱ ውሃ ነክሮ በላ ቂጣውን አንተ ዓለማዊ ልትሆን ነው እንዳሉ ያን የደረቀ አኩሲማ የደረቀ ድንጋይ የሆነ ቂጣ ውሃ ነክሮ መብላት እንኳን እንደ ተርላ እንደ ድሎት ይቆጠር ነበር መነኮሳት 11 ሰዓት ከሆነ በኋላ ማታ ውሃ ጥም ቢያቃጥላቸው ውሃ ይጠጡ አሁን ቅድም የጠቀስናቸው የግብጽ መነኮሳት የላመ የጣማ አይቀምሱም የሞቀ የደመቀ አይለብሱም እኔ አንድ ጊዜ አሁን መብታችን የሚል ነገር እንሰማን እንደ መብታቸው አይደለም መብታቸው ከሆነ ቆቡን ማስቀመጥ አንድ ወታደር መለዮን አልፈልግም 10 አለቃ 100 አለቃ አልባልም መባል አልፈልግም ካለ ማዕረጉን ቆርጦ መጣል አለበት መለዮን መጣል አለበት አንድ ዶክተር አይኔ ዶክተር መባል አልፈልግም ካለ ገዋኑን መጣል አለበት አንድ ፖሊስ መባል አልፈልግም ካለ ለምሳሌ አንድ ፖሊስ መስረቅ መብቴ ነው ሊል አይችልም መብቱ አይደለም ስለዚህ እኔ እንደው አቅማን እልቅስ እኔ እንደው መነኮሳቱን መክራችሁ ምንድነው ልክ ነው ህጉ እውነት ነው መጻሕፍተ መነኮስ ላይ ተደንግጓል ፍትሐ ነገሥት ላይ ተደንግጓል አባቶቻችን የኖሩት በዛ መንገድ ነው እኛ ግን አቅም አነሰን ስጋችን አሸነፈን ሰውነታችን ድል ነሳን የልባችንን ምኞት የዓይናችንን አምሮት የሰውነታችንን ስስት መቋቋም አልቻልንም እየበላን እየጠጣን እየወደቅን እየተነሳን አንድ ቀን ወደ በረከት እንመጣለን ብላችሁ አምናችሁ እጅ ስጡና እጅ በሰጠ ወታደር ላይ የሚተኩስ የለም ከዛ በኋላ እንናገር እና አቀማንሶኛል አንድ ነገር ነው አሁን እኮ ክርስቲያኑን እየፈጸምነው አይደለም እና ቃል ግን እኛ ክርስቲያኑን ባለመፈጸማችን ልክነን ክርስቲያኑን ልክ ያልሆነው እኛ አቀማንሶን አይደል በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው ይገዝፋል ብለን የለ ይሄ በትዕቢት ነው ራሱ ይሄ ያስቀጣል መጽሐፈ መነኮሳት የሚል ከአራቱ ጉባኤያት አንዱ መጽሐፈ መነኮሳት ነው እንደው በእውነቱ ማሪሳ አንዳንድ ደግሞ ምን ሰማት ደግሞ ማታለያ ማደናገር እኛ የተማርነው አታታለሉንም የተማሩትን እንደው ህዝቡን የዋሁን ለማታለል መጽሐፈ መነኮሳት የግብጽ መነኮሳት የኖሩት እኛ ያገባን የሚሉ አሉ የሮሜ መልእክት ታዲያ የሮሜ መልእክት ምን አገባንኛ እንዴ ይሄ እኮ ማወቅ ያስፈልግ የማቴዎስ ወንጌል የተጻፈው ለእስራኤል እኔ ምን አገባኝ ታዲያ እንደዛ ከሆነ ዮሐንስ ወንጌል የተጻፈ ለጽር ሰዎች ነው እኔ ምን አገባኝ የተጻፈው ምዛው ነው የጻፈው ምዛው ነው አያገባንም እኮ ስሰርቅ አትስረቅ የሚለው እኮ እኔ ለእናንተና ሙሴ ለእስራኤል የጻፈውን አይመለከት ይማለኮ ይችላል አያዋጣም የማያዋጣ ክርክር አትከራከሩ በዚህ በኩል ክርክር ከመጣችሁ አትችሉንም እልቅስ እናንተም ደካሞች ናችሁ ስጋቸው አሸንፏቸዋል ምግቡ አሸንፏቸዋል መጠጡ አሸንፏቸዋል ዓለማዊ ምኞት አስጥሟቸዋል ልክ እንደኛው ማለት ነው ስለዚህ እኩል ነን ተመሳሳይ ነን አቅም አንሶ ነው ብላ እጅ ስጡና እጅ ከሰጠው በኋላ ብትተኩስበት ያ ሰውዬ በዓለም አቀፍ ደረጃ የህግ ወንጀል የጦር ወንጀል ነው ራሱ እጅ ከሰጠው በኋላ አይተኩስም ይላሉ አባቶቻችን ፈራውና ጠገብኩ ላለ ሰው አይገለገልም አይፈረድበትም በቃ ፈራው ካለ ፈራው ነው ጠገብኩ ካለ ጠገብኩ ነው ይሄን መነኮሳቱን ብታስቡበት እንደ ጥቁር ራሶቹ ጋራ የ50 ዓመት ሽማግሌ ከ5 ዓመት ህፃን ጋራ ድብብቆሽ አኩኩሉ ጫወታለ ብሎ ወገቡ መሰበር የለም ክብራችሁን ወቁ የቆቆባችሁ የቀራንዮ የሾህ አክሊል ነው ቀሚሳችሁ የክርስቶስ ቀሚስ ነው የጨበጣችሁት የክርስቶስ መስቀል ነው የጨበጣችሁ መስቀል ላይ የተሰቀለው ክርስቶስ እንኳን የላመ የጣመ ሊበላ ሐሞት ኮምጣጤ የተሰጡት አባቱ ይቅርባላችሁ ያለ ነው ጌታችሁን ምሰሉ አባታችሁን ምሰሉ እንደው በእውነቱ የእንጦንስና የመቃርስ ልጆቹ እኛ እንደወደቅነው አትውደቁ ለማለት ከኛ ተሻሉልን እኮ ነው እኛ አይደለም እሺ ዳዊት ዘነግሰ ለእስራኤል ዘነፍስ የነገሰ ማን ነው አዳም ነው አመ ይትነስኡ ላዕሌሁ እልዋን እኩያት ፍትወታት ኃጣው በጠላትነት በተነሱበት ጊዜ ፈተወይስተ ማየ ማዘቅተ ቤተልሔም ማየ ገቦን ማን ባመጣልኝ ብሎ ተመኘ ምን ነው ማየ ገቦንማ እንጠመቅበታለን እንጂ እንጠጣዋለንና እንዲህ አለ ቢሉ ነቅ ያገናኛቸዋልና ፍጡነ ተንስኡ መላእክት ተሃራሁ የልቡናው አበጋዞች ሃይማኖት ተስፋ ፍቅር ናቸው ተነስተው ወተቃተሉ በውስተ ትዕይንተ እልዋን ከኩያት ፍትወታት ከኃጣው ጋራ ተዋግተው
ወአምጽኡ ሎቱ እተ ማየ ዘፈተወ ይስተይ ይጠጣ የወደደውን ማየገቡ አመጡለት ማለት ክርስቶስ በፍቅር በተስፋ በሃይማኖት እንዲሰቀል አደረጉለት ማለት ነው። ወሶበሬ ውእቱ ጻድቅ ከማጡ ወመጠው ነፍሶሙ ለቀትል በእንቲአሁ ሃይማኖት ተስፋ ፍቅር እንደሰለጠኑለትና ማየገቡ እንዳመጡለት ባየ ጊዜ ከአወ ውእተ ማየ ከጻርቃን አንዱ ደሙን በሰማዕትነት አፈሰሰ። ወኢሰት የምኔሁ የሩቅ ቢሲ ደም ነውና አላዳነውም። ወይም ዝተወለቆ ሎቱ ጽድቅ እስከ ለዓለም ጽድቅ ሆኖ ተቆጠረለት። ጽድቅ ከጽድቅ ገብቶ ተቆጠረለት። አማን መነኑ ሰማይ ጣዕማ ለዛ ዓለም አድኖን ኤልያና እያውስቴ ጣዕመ ዓለምን ዳዊት ጣዕመ ማይን ጻርቃን ሰማዕታት ጣዕመ ዓለምን ናቁ። ወከአው ደሞሙ በእንተ እግዚአብሔር አድኖን ኤልያና እያውስቴ ስለ እግዚአብሔር መንግስት ዳዊት ስለ አድኖን ስለ ኤልያና ሰማዕታት ስለ ክርስቶስ ብለው ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግስተ ሰማያት አድኖን ኤልያና እያውስቴ ስለ መንግስተ ሰማያት ጣዕመ ዓለምን ዳዊት ጣዕመ ማይን ጻርቃን ሰማዕታት የዚህን ዓለም ጣዕም ማለት ሹመቱን ሽልማቱን ግምጃውን አውራጃውን ታገሱ። ተሳለነ በከመ በሳልከ እንደ ሰማዕታት ከተሳለ ስለት ከነደደ እሳት ገብተን መምከራ መቀበል እንደ ጻርቃን እኩያት ፍትወታት ኃጣውን ታግሰን ድል መንሳት አይቻለንምና በቸርነትህ ይቅር በለን። ሰአሊ ለነ ቅድስት በቸርነቱ ብዛት ይቅር ካልን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። አሃዱ ዘም ቅድስት ሥላሴ ርእዮት ትሕትናነ አጽነነ ሰማየ ሰማያት መጻ ወኀደረ ውስተ ከርሰ ድንግል። ቅዱስ 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 ተብለው ከሚመሰገኑት አንዱ በመንጸፈ ደይን መውደቃችንን በግራጋንንት መጠቅጠቃችንን አይቶ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በድንግል ማርያም ማህፀን ተወሰነ። አሐዱ ዘም ቅድስት ሥላሴ ርእዮት ትሕትናነ አጽነነ ሰማየ ሰማያት መጻ ወኀደረ ውስተ ከርሰ ድንግል። ቅዱስ 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 ተብሎ ከሚመሰገኑ ከሶስቱ ቅዱስ አንዱ ወልድ ነው። ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ወኮነ ሰብአ ከማነ ዘንበለ ኃጢአት ባሕቲታ ከኃጢአት በስተቀር ያለ ኃጢአት በነገር ሁሉ እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ይወርዳል ይወለዳል ብለው እንደተናገሩ በቤተልሔም ተወለደ። አዳነነ ወቤዘወነ ፈጽሞ አዳነን በነፍስ በስጋ በጊዜው በዘላለሙ ሲል አዳነን ወቤዘወነ አለ። ወረሰየነ ሕዝበ ዚአሁ አድኖ ወገኖቹ አደረገን። እንዘ ቀድሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዳለ ቅዱስ ዳዊት። ሰአሊ ለነ ቅድስት መጥቶ ካዳነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን።